ምንም አፍም የለኝም እንደዚህ ብዬ መጥቼ ማውራት ግን ይሁን ፕሪሚየር ሊግ ላይ ፎከስ ለማድረግ ነው ብዬ አስበዋለሁ። እኔ ግን አርቴታ ለጤና የሚጫወቱ ነው የሚመስለው። እኔ ምንም አልልም። ሀቨርት ከዚህ በኋላ ኳስ ባትነካ ደስተኞች ነን እና ምንም ልል አልፈልግም። እንተኛ እና ተኙ። ቻው። እሺ ደህና ደሩ። ብላ ጾም ነው። ብላ እሺ ጀማው እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አተናታል ኦፊሻሊ ማለት ነው። ምንም ማለት አይደለም እውነቱን ለመናገር አይኖ ዋንጫ ማጣቱ እጅግ በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። ይሄንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን። እሱን አምናለሁ ግን ያን ያህል ደግሞ ሴንስም ሊሰጠን ሊያስጨንቀንም ሊያስከፋንም ይገባል ብዬ አላምንም። ምክንያቱም ከፊታችን እጅግ በጣም ትልቅ ነገር ነው ያለው። የፕሪሚየር ሊግ ዋንጫ የሚባል ነገር ገብቷል። ትልልቅ ቶርናመንቶች ላይ እየተወዳደርን ያለ ነው። ገብቷችኋል አይደል? ስለሆነ ከዚህ ጨዋታ ይልቅ የአርሰናል ደጋፊ በጣም መጨነቅ ያለበት ብዬ የማስበው ማለት ነው ቀጣይ በኢታድ የምናደርገው የፕሪሚየር ሊግ ጨዋታ ላይ ነው በደንብ ቡድናችን ፎከስ ማድረግ ያለበት። ገብቷችኋል አይደል? ስለሆነ በቃ ይሄን ዋንጫ አተኗል። ካራቦ ካፖን ብትመጣ መረገጣችን አይቀርም፣ ብናጣውም ይሄው መረገጣችን አይቀርም ነበር። ኢትስ ኖርማል። ስለሆነ የፊታችን የምናደርገው ጨዋታ ላይ ነው በደንብ ፎከስ ማድረግ ያለብን። ጀማው አብሽሩ፣ በቃ እንዳይደብራችሁ፣ ይመቻችሁ። ጀማው አራት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። እብድ ያገግማል እንጂ አይድንም። ጀማው ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ? ወያላ እንዳይደብር፣ እውነት እንዳይደብር ይቅርብን ማለት ቋጠሮ ከኔ ጋር ማንም እንዳይወዳደር የአንድ አዳራሽ ቋጠሮ ብቻ በሁለት ፍሬ ነው የተቋቋምኩት ስለሚቻል በለው። እንግዲህ እንደለመድሽው በፕሪሚየር ሊጉም ያሳየን አለገና የፕሪሚየር ሊጉም አለገና ብለናል። ይመችሽ ፈላው፣ ይመችህ ፈላው። ለወግ ለማረግ በቃ ዛሬ አደክ ፈላው፣ አድገሃል። በቃ ከወያላ ወሬ ገላግልክ። እቺን ጆግ እኮ እኛ ምናምን ሲሉ ነበር። ይሄ ጆግ ለአንተ ቻምፒየንስ ሊግ ነው ወያለው። እመኔ ከዚህ በኋላ ካራቦ ካፕን ጆግ ምናምን እንዳትል፣ ቻምፒየንስ ሊግ ነው ለአንተ። እንዲህ በቀላሉ የምታመጣው ይመስል ጆግ ምናምን 34 ዓመትሽ አሁን ሄድና ከልዋጭ ምናምን ጆግ ውሰድ። እንደበረባችኋለሁ ዛሬ ማደበረባችኋለሁ። ይሄ መጨረሻ ያቋጠረው ስለሆነ ምክንያቱም ፕሪሚየር ሊጉ ላይ አያርኑ ልትበሉ ትችላላችሁ፣ ግን በዚህ አካሄዳችሁ እምጥሉት ትመስላላችሁ። በ9 ነጥብ ነው፣ አንድ ቀሪ ጨዋታ አላችሁ፣ ሄቶ ትገናኛላችሁ፣ ልትሉት ትችላላችሁ። አላምናችሁም እናንተ። ለኔ ትበላላችሁ ብዬ እኔ አላምንም እናንተ። እንዲህ ባቀርብላችሁ አትበሉ። ኤኒዌይስ ፈለው የመቼ ወያለው ግባና አውጣው። ማንቸስተር ሲቲ ድንገት አሰራልን አፈራረሰው። አፈራረሰው። ዋው ፓ ኒኮሊ ወዘወዘው ያ ቦንዛ ራይሌ ቦንዛ ማንቸስተር ሲቲ ቦናንዛ ፓ እሺ ተሸንፈናል በሲቲ ባይዘይ ማን ነው ይሄ? ያው ቆርቆሮ ዋንጫ ነው። እኛ ለዴኮሬሽን ነው የምንፈልገው። ገባ አይደል? ግልጽ ነው። ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማን ሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማለት ነው። እንደዚህ ነው ንፍጣ። ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው። ገባችሁ አይደለ? እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፍ ደጋፊዎች አብዩኤል ጨምሮ ማን ትኮራለህ እንዴ? በሰው ክለብ ትኮራለህ? ለምን አትደግፈውም? ያን ክለብ ደግፈው ሲቲ ይችላል ብለው ጨፈሩ። ለታሪክ ይቀመጥልን ሪኮርድ አድርጌዋለሁ። ሲቲ ይችላል ብለው ጨፈርክ። እቤት ስንገባ ስለ ጌሙ እናወራለን። መድፈኛው ምንም ቅር እንዳይል። ይሄ ዝም ብሎ እንትን ነው ፍሌቨር ምናምን ነበረ። ዛሬ ዘንድሮ ያለ ጨውን በለዋለን። ፕሪሚየር ሊጉን ማለት ያለ ጨውን በለዋለን። ኖርማል ነው። ኢቲአር ላይ ጠብቀኝ አንተ ዱቄት ፈላ። በዚህ ተዝናና፣ በቆርቆሮ ተዝናና።
ወይኔ 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 ቆይ አርቴታ ይሄንን ጨዋታ የዋንጫ ጨዋታ መሆኑን አላወቀም እንዴ? እንካፔ ሽንፈቱን አየ፣ የሎ ካርድ ተሰጠው። ኢሚዲየትሊ መቀየር አለበት ወይ ደግሞ ከረፍት በኋላ ማለት እና ኬፓ የግድ ዛሬ መግባት አለበት። ይሄ ጎል ማለት ነው። ራያ ቢሆን ይሄ ጎል አይገባበትም። ሁለቱም ጎል አይገባበትም። ይሄ ጎል ራያ ቢሆን ራያ እንዲህ አይተፋም ማለት ነው። ይሄ ይዝ ነው የምትፋው። በእውነት ምንም ማለት አይደለም። ያው ያጋጥማል። ያሳል ደጋፊ ምንም እንዳይመስላችሁ። በቃ በከፋንም ፕሪሚየር ሊግ የኛው ነው። በዛ ምንም ተስፋ አልቆረጥንም እና ምንም ማለት ለሚመስላችሁ እኔ ተቃጥያለሁኝ አላለውም እንጂ እኛን ታውቁን ነበር። ወጥቶም ወርዶም ቢሆን ከማንቸስተር ምድር ዋንጫው እንደማይቀር እንግዲህ ከአራቱ ዋንጫ አንዱን ቀንሰናል። ዩ ኖ ዋት እድሜ ይስጠን እንጂ ደስታ ከጎረቤት ነው። በሲቲ በኩል ማንቸስተር ምድር ዋንጫው ገብቷል። እንግዲህ ምን ተሆኑ እንትን ነው። ምን አለ መሰላችሁ ደገስን። አዳማ ደገስን፣ ሸገር ላይ ደገስን፣ እንጥቅም ቀለልን፣ ደግሰን ቀለልን። እንግዲህ ፎከራችሁ፣ ሸለላችሁ፣ ደገሳችሁ፣ ዜሮ ዋንጫ የለም። እንግዲህ ሲጀመር አርሰናል ለቀረው ለሶስት ዋንጫ ነው ደግሞ አይደል ልትሉን ነው። እኛ ትኩረታችን እንትን ቆርቆሮ ዋንጫ ላይ አይደለም ፕሪሚየር ሊግ ልትሉን ነው። ወፍ ይሄንም አልበላችሁ የላችሁም። ግን እንግዲህ ሰላም እደሩላችሁ ፈልጋለሁ ማንቸስተር ደጋፊዎች። ዛሬ ተሰብስበው ወጥቷል። እስኪገቡ ድረስ የሆነ ጠገጠጋችሁን ያዙ። በዚህ ሰዓት ላይ ዌምብሌ ላይ የአርሰናል የቀብር ስነ ስርዓት እየተፈጸመ ይገኛል። የአርሰናል ደጋፊዎች አዝነዋል። በጣም የሚያሳዝን ነው። ሲቲዎች ደግሞ ለሚዜ እያሉ እየጨፈሩ ይገኛሉ። ቺን ኩባያ የመሰለች ዋንጫ አጣን። ማሸነፍ ነበረብን ግን ኖርማል ነው። መሸነፍ ያለ ነው ጌም ላይ ኖርማል ነው። ከዚህ በኋላ ግን ላሉት ጨዋታዎች ማለት ነው እንገናኛለን ብቻ። የአርሰናል ደጋፊዎች ይሄን አመት ተስፋ ቁረጡ። What? ቅስማችንን እንደሰበራችሁት ቅስማችሁን ስብርብር ያልክ። እኔ ሌላ ምንም አልልም። ልትከላከሉ ነው የገባችሁት፣ ልትጫወቱ ነው የገባችሁት። የዋንጫ ጨዋታ መሆኑ ቀርቶ እየተከላከላችሁ ነው። ይሄ እኮ ፕሪሚየር ሊግ አይደለም። ላቻ እየተጫወታችሁ ነው። ኦኬ በፔናልቲ ለመለየት ዙቢ ምንድነው የምትሰራው? ሳካይ ምንድነው ያደርገው? ቀልድ እንደያዛችሁ። ኧረ በስመ አብ። ቀጣይ 2 ሳምንት እረፍት አለ አይደለ? ኬፓ ለምን አስፈለገ? ለምን ራያ ለምን አልገባም? ለምን ዋንጫ እንኳ እምቢ የሆነ ክለብ ዋንጫ ለምን የሆነ ክለብ? ኧረ በስመ አብ። እኔ ተቃጥያለሁ። በህይወቴ ስንት አመት ኳስ አይቻለሁ። አርሰናል እንደዛሬ ደደብ ሆኖ ሲጫወት አይቼ አላቅም። የመጨረሻ ደደቦች። ትንሽ እንኳን ጎል ሲገባባችሁ እንኳን ትንሽ እንኳን የመጫወት የመነሳሳት ሞራል እንኳን የላችሁ። ኧረ በስመ አብ። እግዚአብሔርን በጣም በህይወቴ እኔ እንጃ እኔ እንደዛሬ በጣም ተበሳጭቼ አላቅም። በጣም አርሰናል ተሸንፏል። ማን እንዳለ የኛ ተጫዋቾች ጂንስ ዙሪያ አድርገው ነው የሚጫወቱት መሰለኝ። አንድ የሚችል ሰው የለም። ጋብሪኤልና ሳሊባ ብቻ ወን ያላችሁ ሌላ አንድ ሰው እኮ ነው የምንፈልገው። ምን እንዳለ መሀይሞች እንዴ! ማንቸስተር ሲቲ 4 ጨዋታ ማሸነፍ አልቻለም። 2 ጨዋታ ፕሪሚየር ሊጋቸው ወጣ፣ 2 ጨዋታ ማድሪድ 2 ጨዋታ ተከታታይ ያሸነፈው። ከዛ በኋላ ከኛ ጋር መጥቶ 2 ባዶ ያሸንፈናል። ማን አትችሉም። እንዳለ ተጫዋቾቻችን ወኔ የላቸውም። ይሄ ከአሰልጣኝ ጋር የሚገናኝ ነገር አይደለም። አንድም ከአሰልጣኝ ጋር እንዳታገናኙት በፍጹም አይችሉም ተጫዋቾቻችን። አህያ ናቸው። አህያ የመጨረሻ። እኔ በጣም ነው ያቃጠልኩኝ። በስመ አብ። ሙሉ የፕሪሚየር ሊግ ቲም አሁን ሊዘለዝል ነው። እንደ ዝልዝል ሊያደርገን። እኔን እንዳትናገሩኝ። እንዳለ እዛ 11ዱንም የአርሰናል ተጫዋቾች ተናገሩ። አንድ ሰው ከኔ ጭንቅላት ይውረድ። የሄድክበት መንገድ አዋራውን ቅሜ ያረፍክበት ጥላ ግንዱን ትሳልም ሞት ኩላ አንተ ልጅ በአንድ ቀን ታምን ምን ያለው አሞራ ግንዱን ታቅፎታ ተሚወዱት። አርሰናል ግን እስከ መቼ ነው እንደዚህ የሚቀጥለው? የምር በቃ እኔ ዛሬ ግን በጣም ጠብቄ ነበር። በጣም ነው ያፈርኩት። የእውነት በጣም ነው የሚያስጠላው። በጣም የሚያስጠላ ምሽት ነው። አርሰናሎች እንግዲህ አይዞን ያጋጥማል። ሁላችሁም ልባችሁ እንደተሰበረ አውቃለሁ። የኔም ልብ በጣም ነው የተሰበረው። አልጠበኩም ነበረ። አርሰናል እንግዲህ ያው በሌላ ይከሰናል ብዬ አስባለሁ። ሻምፒዮንስ ሊግ ፕሪሚየር ሊግ የኛ ይሆናል ብዬ አስባለሁ። እንግዲህ እንደዚህ አይቀጥልም። ያው መጨረሻችንን ያሳምርልን። አርሰናሎች በጣም ነው ያዘንኩት። አይዞን ለሁላችንም አይዞን።
ማንቸስተር ሲቲ ሀቢቢ ጀግና ማለት ነው። የምር በቃ ይገባችኋል። በቃ ስለቻላችሁ ማለት ነው። ላይክ ዋንጫ ለማሸነፍ የገባው ቡድን ሲቲ ነው የሚመስለው። ሲቲም አሸንፎ ወጥቷል ማለት ነው። ሀቢቢ 90 ደቂቃ ደማቸውን ሰጥተው ሲጫወቱ ነው አይታችኋል ማለት ነውና ላይክ እኔ እንዳልኳችሁ ታው ያለው 4 ዋንጫ ምናምን አትበለኝ እኔ ፊት ብያለሁ። እኔ ቲሜን አውቀዋለሁ መቼ እንትን ሊል እንደሚችል ማለት አይ ዶንት ኖ ለምን እንደሆነ አላውቅም። በዚህ ደረጃ እኔ በዚህ ሲዝን እንደዚህ ሲዝረከረኩ አይቻላቅም። ኬፓ ሪዛባላጋ ምን ለማድረግ አስበህ እንደሆነ አላውቅም ሀቢቢና ሚኬል አርቴታ ደግሞ ላይክ ጨዋታው አይታችኋል። ዶሚኔት ተደርገ ነበር የሆነ ታይም አንድ ሰከንድ አፍ ላይ ያኔ ቼንጅ ማድረግ ይገባው ነበር እንደነዚህ ነገሮች ከመፈጠራቸው በፊት ማለት ነው። ብቻ አዛ ነው ሀቢቢ ኖርማሊ ኤቭሪቺዜ ምናምን ላይክ ከሀበት ጥሩ አልነበረም። እንግዲህ እኛ የመጀመሪያ 20 ደቂቃውን ነበር ለዋንጫው ስንጫወት የነበረው። ከዛ በኋላ እነሱ ነበር የተሻሉት። ብቻ የሚገባው ቡድን ዋንጫውን አግኝቷል። እንቀጥላለን። ኮንግራ በጣም ይውላችሁ ተቃጢ በቃ የሆነ ነገር ውስጥ እዚህ ጋር እያረረው ጨጓሬ ነው የምላችሁ። በቃ አብርኩኝ ውስጣችሁ ተጉርቶ ያውቃል አይደል? በቃ ተሰማኝ ዛሬ ራይስ ማጋሌሽና ሳሊባ እናንተ አይገባችሁም። እሺ እግዚአብሔርን ውስጤ በቃ ለፈነዳ ነው። አረ ወይኔ አንተ እየቋጠሩብን እኮ ነው ከኋላ። ለሙስሊም ጾም ሲያዝ ተጫውተዋል። ከዛ ጾሙ ሲፈታ አንድ ተጫውተዋል። ቀጣይ ጨዋታቸው የኦርቶዶክስ ጾም ሲፈታ ነው። የክርስቲያኑ ጾም አንተ እንዳታስመጣው ግን መጥቶ ይቋጥርባል። እኔ 4 ዋንጫ በላ ምንም የሚያጣው ነገር የለም። ለካ እናበሽቃቸዋለን። ኧረ ሰሜኑ የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደቅኩበት ብነሳም ባንቺ ብርታት ነው አልረሳም በፍጹም። ጾም ነው አይበሉም። ምንድን ነው የሚያጨናድጋችሁ? አይበሉም እንዴ? ምን ሆነ ነው? ጠንክርና ቋጥር እንዴ? ምንድን ነው?